በትጥቅ ትግል የመጣ በህዝብ ያልተመረጠ አንድ ታጣቂ ስልጣን ላይ ወጥቶ ታጣቂም አስታጣቂም አንድ አካል አንድ አባት ያላቸው ሁለት ኃይላት በሁለት የተለያየ ማሊያ ለአንድ ዓላማ ተጫውተው ያረቀቁት መንገድ ህጋዊ ቅቡልነት የለው። ስልጣን ላይ የመጣው በትጥቅ ትግል ወደ ስልጣን የመጣ አካል በዓለም አቀፍ አካላት ቅቡልነት የለው። በተመድ ታሪክ ታይቶ የማይታወቅ ሁናቴ ሁለት የትጥቅ ታጋዮች በተለያየ ማሊያ ሪፈረንደም አድርገው ያስገነጠሉት ማለት ታሪካዊም መሰረት የሌለውን አካል እንዴት ተጸናበታል? ውንብድና ነው የተሰራብን፣ ሌብነት ነው የተሰራብን። ቢመርብ ቢጣፍጥ ብትፈልገው ባትፈልገው የማይለወጥ ሀቅ ነው። ሁለት ታጣቂዎች ገንጣይና አስገንጣይ ሆነው ሳህልና ደደቢት ላይ የተጠቃቀሱበትን ዓላማ አዲስ አበባና አስመራ ተቀምጠው እየተጠቃቀሱ ያደረጉት ካይሮና የተባበሩት መንግስታት ድርጅት ውስጥ ቁጭ ብለው እየተጠቃቀሱ ያሳለጡላቸው ኢትዮጵያን ገፍቶ የማኖር ሴራ ነው። የአሰብ ጉዳይ ብቻ ሳይሆን የኤርትራ የራሷ የሀገርነት መንገዷ ስሩ ትክክል አይደለም። ከህግ በተቃራኒ የቆመ ከሀቅ በተቃራኒ የቆመ ወይ ደገፍ ተዳነሩ ኮይኑ ኤርትራ ከም ሞጓጤ ለኢትዮጵያ ቅሳነት መኽልኢ ግብጽ ህወሓትን ስትፈጥራት ለኤርትራ ሀገርነት አጀንዳ ማስፈጸሚያነትም ጭምር ነው። ልክ ለጀብሃ ድጋፍ እንዳደረገችው ልክ ለሻቢያ ድጋፍ እንዳደረገችው ለህወሓትም ስታደርግ የነበረው ይህንን ጉዳይ በመሰረታዊነት አስቀምጣ ነው። ገንጣይም አስገንጣይም ለአንድ ዓላማ ነው የተጫወቱት። ገንጣይንም የረዳችው ተገንጣይንም ያጸናችው አንዲት ሀገር ናት። ያቺ ሀገር ደግሞ የኔና የናንተ ሀገር ጠላት ናት። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን የበለጠ እንድንሰፋና እንድንበዛ ያግዘናልና እሱ እንድታደርጉልን ጠይቄ እጀምራለሁኝ። በዛሬ ቆይታችን ከካይሮ እስከ ተባበሩት መንግስታት ድርጅት ከ4 ኪሎ ቤተ መንግስት እስከ አስመራ የተደወለውን እጅግ አደገኛ ሴራ የኤርትራን ሀገርነት ጉዳይ ጥያቄ ውስጥ የሚያስገባውን ጉድ የሚያሰኘውን የሆርን ሪቪውን ሀተታ ዋቢ አድርገን እንመለከታለን። እሱን እያደረግን እንቆያለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ጠይቄ እጀምራለሁ። እንግዲህ እንደምታውቁት የአሰብ ጉዳይ ብዙዎቻችንን የሚከነክንንና ውስጣችንን የሚበላ ጉዳይ ያጣንበትን መንገድ እጅግ ሴራ የተሞላበት እንደሆነ ይታወቃል። ዛሬ ዋቢ አድርገን የምንመለከተው የሆርን ሪቪው ሀተታ ግን የአሰብን መሄድ ብቻ ሳይሆን ራሷ የኤርትራን የሀገርነት ሪፍረንደምም ጥያቄ ውስጥ ያስገባዋል። ሪፍረንደሙን ካደረጉት እስካስደረጉት፣ ከተገነጠሉት እስካስገነጠሉት፣ ከታዘቡት እስካረቀቁት ምን አይነት ሴራን በኢትዮጵያ ላይ እንዳሴሩ በስፋት ያትታል። የኤርትራን የሀገርነት ሪፍረንደምም ጥያቄ ሲያነሳ በጊዜው የነበረው የጊዜያዊ መንግስት የሽግግር መንግስት የሀገርነት ሪፍረንደም ለማድረግ ምንም አይነት ህጋዊ ቅቡልነት የለውም። ይህ በተባበሩት መንግስታት ድርጅት ታሪክም ታይቶ አይታወቅም። የሽግግር መንግስትነት ብቻ አይደለም፣ በትጥቅ ትግል የመጣ በህዝብ ያልተመረጠ አንድ ታጣቂ ስልጣን ላይ ወጥቶ ታጣቂም አስታጣቂም አንድ አካል አንድ አባት ያላቸው ሁለት ኃይላት በሁለት የተለያየ ማሊያ ለአንድ ዓላማ ተጫውተው ያረቀቁት መንገድ ህጋዊ ቅቡልነት የለውም ብሎ ያስቀምጣል። ይህም ብቻም አይደለም፣ ለኤርትራ የተሰጠው የሀገርነት ዕውቅና በግብጽ ሴራ የተደረገ መሆኑን ይናገራል። እሱም ቅቡልነት እንደሌለው ነጥብ በነጥብ አስቀምጦ ያሳያል። ይሄም ብቻ አይደለም፣ ፕራክቲካሊ የታየው መሬት ላይ የወረደውና የተነካው የተዳሰሰው ሴራ እሱ እንደሆነ ያትታል። የነ ቡጥሮስ ጋሊንም መንገድ በደንብ አድርጎ ያስቀምጣል። ያኔ
ምን እንዳደረጉ አሁን በስፋት ወደ ሐሳቡ ስንገባ እነኚህ ነጥቦች አስቀምጠው ነው የሚጀምረው በትንታኔ ሲያስቀምጠው የሚቀጥለው የኢትዮጵያ ያኔ የነበረው የሽግግር መንግስት ስልጣን ላይ የመጣው በትጥቅ ትግል ነው በትጥቅ ትግል ወደ ስልጣን የመጣ አካል በዓለም አቀፍ አካላት ቅቡልነት የለው በህዝብ አልተመረጠ መንግስት የገለበጠው በትጥቅ ትግል ነው ለምሳሌ አሁን እነ ትራውሬ ነዋቸው ቡርኪና ፋሶ በመፈንቅለ መንግስት ነው ለስልጣን የመጡት በወታደራዊ መንገድ እስካሁን ድረስ ቅቡልነት የላቸውም በዓለም አቀፍ ተቋማት በወታደራዊ መንገድ ስለመጡ ማለት ነው ምንም እንኳን የሚጠቅም ነገርም እየሰሩ ራሱ ቢሆን ቅቡልነት የላቸው በዓለም አቀፍ እንትኖች ተቀባይነት አያገኙ ያኔ የነበረው የኢትዮጵያ መንግስት የኢህአዴግ የህወሓት ሰራሹ መንግስት ስሪቱ የትጥቅ ትግል ነው የሽግግር መንግስት ብቻ አይደለም በትጥቅ ትግል የመጣ ነው ያ በሆነበት ሁኔታ ነው በተመድ ታሪክ ታይቶ የማይታወቅ ሁናቴ ሁለት የትጥቅ ታጋዮች በተለያየ ማሊያ ሪፈረንደም አድርገው ያስገነጠሉት ማለት ነው የአሰብ ጉዳይ ብቻ ሳይሆን የኤርትራ የራሷ የሀገርነት መንገዷ ስሩ ትክክል አይደለም ከህግ በተቃራኒ የቆመ ከሐቅ በተቃራኒ የቆመ የኤርትራ የሀገርነት የሪፈረንደም ጉዳይም ህጋዊ ራስን በራስ የማስተዳደር ጥያቄም እንዳላይደለ ያስቀምጣል የሆርን ሪቪው ሀተታ በነገራችን ላይ ተጨባጭ ሐቅ ነው ምንም ብትጋተው ባትጋተው ቢመር ቢጣፍጥ ብትፈልገው ባትፈልገው የማይለወጥ ሐቅ ነው ሁለት ታጣቂዎች ገንጣይና አስገንጣይ ሆነው ሳህልና ደደቢት ላይ የተጠቃቀሱበትን ዓላማ አዲስ አበባና አስመራ ተቀምጠው እየተጠቃቀሱ ያደረጉት ካይሮና የተባበሩት መንግስታት ድርጅት ውስጥ ቁጭ ብለው እየተጠቃቀሱ ያሳለጡላቸው ኢትዮጵያን ገፍቶ የማኖር ሴራ ነው ሆርን ሪቪው እሱን ነው የሚያትተው የኤርትራ የሀገርነት ጉዳይ መሰረቱ እሱ ነው ይላል በወቅቱ ስልጣን ላይ የነበሩትም እነ ሁስኒ ሙባረክም ሆነ ብለው ይሄንን መንገድ አሳልጠዋል የተባበሩት መንግስታት ድርጅትን ብቻ አይደለም በወቅቱ የነበረውን አፍሪካዊ ተቋምንም ጥያቄ የሚያስነሳ ምን ላይ ገለልተኛነትና እውነተኛነቱ ላይ ግብጽ ለምትፈልገው ዓላማ ትጠቀምባቸው ነበር ማለት ነው በነገራችን ላይ መጠቀም ብቻ አይደለም ለምሳሌ ቡጥሮስ ጋሊን እናያቸው በወቅቱ የነበረው ተመድ ላይ የነበረው ቡጥሮስ ጋሊ የሚባለው ግለሰብ ከግብጽ የውሃ ፖሊሲ ጋር በጣም ቁርኝነት የነበረው ወጋ ጥባቂ ነው በግብጽ ዘላቂ የውሃ ጥቅም ላይ በቀይ ባህርና በአባይ ጉዳይ ላይ እጅግ አክራሪ አቋም የነበረው ሰው ነበር ወደ ተባበሩት መንግስታት ድርጅትም ከሄደ በኋላ ይህንን አቋሙን አልለወጠም ሰውየው ስሪቱ እምነቱ ነው የግብጽን ዘላቂ የውሃ ጥቅም ማስጠበቅ ለግብጽ መኖር በቃ ለግብጽ ደህንነት ዋስትና እንደሆነ አክርረው ከሚያምኑ ሰዎች መካከል የሚታወቅ ነው ያንን እምነቱን ያንን አቋሙን ያንን ተከራካሪነቱን ይዞ ነው ወዴት ሄደው ወደ ተባበሩት መንግስታት ድርጅት ሄደው ወደ ተባበሩት መንግስታት ድርጅት በሄደም ጊዜ መጣለት ይሄ ጉዳይ እጁ ላይ ሰተት ብሎ ነው የገባለት አሳለጠው በነገራችን ላይ 1993 ጥር ላይ አዲስ አበባ መጥቶ ነበር ያኔ ተማሪዎች ተቃውሞ አሰምተው ነበር ሪፈረንደሙን ተቃውሞውን የሚሰማበት ጆሮ አልነበረውም ከአዲስ አበባ ቀጥታ ወደ አስመራ ነው ሄደው ከአዲስ አበባ ወደ አስመራም ሄዶ ያንን ጉዳይ ነው ያሳለጠው እንዴት ሀገር እንደሚኮን ምን እንደሚኮን እንዴት እንደሚሰራ ማለት ይሄ መሰረቱ የሚያሳየን አይደለም የአሰብ መሄድ የኤርትራ የሀገርነት አጀንዳም የማን እንደሆነ ነው በነገራችን ላይ ኢሳያስ አፈወርቂ ይናገራሉ ግብጽ የኤርትራን የሀገርነት ጉዳይ እምትደግፈው ለምንድን ነው ለራሷ ጥቅም ብላ ነው ኢትዮጵያን ለማጥቃት ብላ ነው ለአባይ ውሃ ብላ ነው ብለው ይናገሩ ነበር እስቲ እንመልከተው ብዙ ታሪካዊ ምክንያታት አለው ናይ ግብጽ ደገፍ ለኤርትራ ወይ ደገፍ ተዳነሩ ኮይኑ ለኤርትራ ከም ሞጓጤ ለኢትዮጵያ ቅሳነት መخلئ መሳርሒ እንበር ኤርትራ ናጽነታ ክትረክብሞ ልኡላውነት አረጋግጫ ክትነብር ትኽእላ ዝብል ሐሳብ አይነበረን ሓደ
ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ኣብዚ ማያት እዚ ዝህሉ ቁፅፃር ናይ ግብፂ ብዘይ ምርግጋ ናይተን ኣብ ውሽጢ እቲ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልን ዝብል እምነት ነይርዎም እዚ ኣሉታዊ ጠማምታ እዚ ከመይ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። እንግዲህ እንዳያችሁት ነው። በነገራችን ላይ ይሄ ሴራ ከራሳቸው ከኢሳያስ አፈወርቂም እንደሰማ ነው ግብፅ በደንብ ነበር የምታግዛቸው ሻቢያዎችን። ሻቢያን ብቻ አይደለም ጀበሃንም የግብፅ ሴራ ነው። የራሷ የህወሓት ስሪትም ከግብፅ እንደሆነ ይናገራል። የሆርን ሪቪው ሀተታ ሆርን ሪቪው በዘገባው ላይ እንዳስቀመጠው በግብፅ ደህንነት መስሪያ ቤት አለ ብሎ ያስቀመጠው ማስረጃ እንደሚገልጸው ህወሓት ገና ስትሰራ የኤርትራን የሀገርነት ጉዳይ እንደምትቀበል ተማምና ነው። ግብፅ ህወሓትን ስትፈጥራት ለኤርትራ ሀገርነት አጀንዳ ማስፈጸሚያነትም ጭምር ነው። ልክ ለጀበሃ ድጋፍ እንዳደረገችው፣ ልክ ለሻቢያ ድጋፍ እንዳደረገችው ለህወሓትም ስታደርግ የነበረው ይህንን ጉዳይ በመሰረታዊነት አስቀምጣ ነው። ምን አይነት ሴራ እንደተሰራ እንግዲህ ሀገራችን ላይ ማሰብ ነው። ስለዚህ ይሄ ጉዳይ ሲጠቃለል የመጀመሪያው ጉዳይ የምንመለከተው ሂደቱ ጤናማ አይደለም። የኤርትራ የሀገርነት መንገድ የመጀመሪያው የሽግግር መንግስት ሆኖ የሽግግር መንግስት ብቻ አይደለም ታጣቂ ሆነው በመጡ ኃይሎች የተደረገ ነው። ሁለተኛ የግብፅን ዘላቂ ጥቅም ለማስጠበቅ እየተካሄደ ነው። ሶስተኛ እነ ቡጥሮስ ጋሊ በጊዜው የሄዱበት ገለልተኝነትን ያልጠበቀ መንገድ ራሱን የተባበሩት መንግስታት ድርጅትንና በወቅቱ የነበሩ ታዛቢዎችን ቅቡልነትም ጥያቄ ውስጥ የሚያስገባ ጉዳይ ነው። ጥያቄ ውስጥ የሚያስገባ ጉዳይ ነው። ገንጣይም አስገንጣይም ለአንድ ዓላማ ነው የተጫወቱት። ገንጣይንም የረዳችው ተገንጣይንም ያጸናችው አንዲት ሀገር ናት። ያቺ ሀገር ደግሞ የኔና የእናንተ ሀገር ጠላት ናት። ኢትዮጵያ ወደ ቀይ ባህር አፍ አትመጣም፣ እስከ ፍርድ ቀን ተዘግታ ትኖራለች ያሉን ቅርብ ጊዜ ነው። ስለዚህ እዛ የአስመራው ሰውዬም ነበር አንድ ላይ ሆኖ ነው የሻቢያው ሰው ኢሳያስና አልሲሲ ሆኖ ነው ይህንን ያደረጉት የተናገሩት። ይሄ እምነታቸው ነው። ከዚህ ፈቅ ማለት አይችሉም። ሻቢያ ለምን እንደሚቃወም ይታወቃል። ለምን እንደሚደነፋ ይታወቃል። ለምን እንደሚንጨረጨር ይታወቃል። ወያኔም ለምን ያንን እንዳሳለጠች ይታወቃል። በወቅቱ የተከራከሯት በወቅቱ ስንት ጉዳይ የተባለች ሰሞኑን እንዳሳየዋችሁ እነ ፕሮፌሰር አስራት ወልደየስ እየተናገሩ ይባስ ብለው በጣም የሚገርመው እኮ በነገራችን ላይ ቅቡልነት የሌለው ሻቢያ ብቻ አይደለም፣ የአዲስ አበባው መንግስትም ቅቡልነት የለውም። በትጥቅ የመጣ ነው። የሽግግር መንግስት ነው። የሽግግር መንግስት አይደለም እንዲህ አይነት ጠንካራ ጉዳዮችን ይቅርና ሌሎች ዘላቂ ሀገራዊ ፖሊሲዎች ላይ ጠልቆ የመወሰን መብት የለውም። ደካማ ነው። የሚኖረው መብት በጣም አናሳ ነው። ሌላውን ተውት። ቀላል ምሳሌ አከራካሪው የወልቃይት ጉዳይ አለ አይደል? ሪፈረንደም ይደረግ ሲባል በነጌታቸው ረዳ የሚመራው ጊዜያዊ አስተዳደር ስልጣን ላይ በነበረ ጊዜ ምን አለ? ኖ አይደረግም። በህዝብ የተመረጠ መንግስት ሲመጣ ይካሄዳል። የሽግግር መንግስት ይሄንን ማድረግ የለበትም፣ ጊዜያዊ አስተዳደር እሱን ማድረግ የለበትም የሚል አቋም ይዘው ነው። ይሄንን በአንድ ሀገር ውስጥ የሚካሄድን ጉዳይ የመወሰን መብት የለውም። ለዛውም ክልላዊ ጊዜያዊ አስተዳደር ካልክ እንዴት ሀገርን ሀገር የማድረግ ሀገርን ወደብ አልባ የሚያደርግ ሌላን ሀገር የራስን ሀገር ትንፋሽ የሚዘጋ ከባድን ውሳኔ በዚህ አይነት ምንም አይነት ህጋዊም ፖለቲካዊም ዲፕሎማሲያዊም መሰረት የሌለውን አካል ታነግስበታል? ታሪካዊም መሰረት የሌለውን አካል እንዴት ታጸናበታል? ውንብድና ነው የተሰራብን፣ ሌብነት ነው የተሰራብን። ፍጹም ልንቀበለው የማይገባ ማለት ነው። ፍጹም ትክክል ያላይደለ። በነገራችን ላይ ሆርን ሪቪው ይህንን በስፋት ነው የሚዳስሰው፣ በስፋት ነው የሚያትተው። የተሰራብን ሴራ በጣም ይሰቀጥጥ ነው።
ግን አንድ ነገር እናንሳ። ኢትዮጵያ ይሄን ጥያቄ የጠየቀችው እንዴት ነው? በጣም በደግነት ነው። ይሄ ሁሉ እውነት እያለ ይሄ ሁሉ ጥያቄ ልታነሳበት የምትችለው ዲፕሎማሲያዊም ታሪካዊም ህጋዊም መሰረት እያላት ምን ብላ ነው የጠየቀችው? ሰጥቶ መቀበል። ያለኝን ልስጣችሁ፣ አብረን እንኑር፣ በሰጥቶ መቀበል መርህ ይቀጥል ነው ያለችው። አንድም ኃይልን ለመጠቀም አንድም እኔ እኮ እንጂ ነው የተሰራብኝ፣ ተመድ እንዲያርጎኛል፣ ቡጥሮስ ጋር እንደዚህ አድርጎ በወቅቱ የነበሩት እነ ሁስኒ ሙባረክ አፍሪካ ላይ የነበራቸው አቅም ነበረ። አፍሪካዊ ተቋማትም ገለልተኛ አልነበሩም። ዓለም አቀፋዊ ተቋማትም በግብፅ ረጃጅም እጆች ስር ወድቀዋል። ገንጣይም አስገንጣይም በሁለት የተለያየ ማሊያ ለአንድ ቡድን የሚጫወቱ ግንዳቸው አንድ ስራቸው ተመሳሳይ ፍሬያቸው የሚደርስበት የመጨረሻ ጎልና ዓላማም የማይለያይ ናቸው አላለችም። በጣም በትህትና ነው እስከዚህ ሰዓት የቀጠለችው። ግን አፍራሽ የምናደርገው የምንጨምረው ሐሳብ ገመዱን ስትስቡት እዚህም ይሳባል። ወደ መሃል ካልመጣህ ይበጠሳል። ሲበጠስ የሚጎዳው ማን እንደሆነ ደግሞ ከታሪክ ከህጋዊ መሰረትነት ከዲፕሎማሲያዊ ቅቡልነት ከአሁናዊ አቅም ጋር ሲደመር ምንም ስማርት መሆን ምንም እንትን ማገላበጥ አያሻም። ራሱ ሁነቱ ቁጭ ያደርገዋል። ኢትዮጵያ ሃርድ ዲፕሎማሲ እስካሁን አልተጠቀመችም። በዲፕሎማሲ ነው ያለችው አይደል? ከዲፕሎማሲም እስካሁን በጣም ሶፍት ዲፕሎማሲ ነው እየተጠቀመች ያለችው። ልቀጥል ካለች ታሪክን፣ ዲፕሎማሲያዊ ቅቡልነትን፣ በወቅቱ የነበሩ የተቋማት ገለልተኛ አለመሆንን፣ ጉዳዩን ያሳለጡ ሰዎችን ምንነትና ማንነት፣ ወደ ዓለም አቀፍ ተቋማት ከመምጣታቸው በፊት የነበራቸውን የቀደመ አቋም መሰረት አድርጋ የመከላከል የመከራከር መብት አላት ማለት ነው። ኢትዮጵያ እጇ ላይ የኤርትራን የሀገርነት ጉዳይ ጥያቄ ማስነሳት የሚችልም ካርታ አላት ማለት ነው። ሻዕቢያን የወለደው ህወሓትን ያማጠው ለአንድ ዓላማ ያቆማቸው አንድ ስር ነው። ታዲያ ቢያብዱ አንቀበልም ቢሉ አይግረማችሁ ማለት ነው። እነማ? ሻዕቢያም ህወሓታዊ ድንዙዛኖች። ስለዚህ ይሄንን መሰረት አድርገን ስንመለከተው ከ4 ኪሎ እስከ አስመራ፣ ከአስመራ እስከ ካይሮ፣ ከካይሮ እስከ ተባበሩት መንግስታት ድርጅት፣ ከተባበሩት መንግስታት ድርጅት በወቅቱ እስከነበረው አፍሪካዊ ድርጅት ድረስ ተሰናስለው ግንባር ፈጥረው ነው የኛ ሀገር ላይ ያሴሩት። ህጋዊም መሰረታዊም ቅቡልነት የላቸውም። ስለዚህ እረፉ ለማለት ነው። ብንነጋገር ይሻላል። አይ ካላችሁ የከበደው ካርታ፣ የጠነከረው ጅራፍ፣ የሚለበልበው ዱላ የኢትዮጵያ እጅ ላይ አለና ሀተታው በጣም በርካታ ነጥቦች የሚነሳባት ነው። የሆርን ሪቪው በጣም በርካታ ጉዳዮች አሉት። ሰሞኑን ስናነሳቸው የነበሩትን ጨምሮና ይህንን ጉዳይ ወደ እናንተ ብናደርስ መልካም ነው ብለን ነው ይህንን ጉዳይ ይዘን የመጣ ነው። ኢትዮጵያ ጥያቄዋን በሐቅና በእውነት ታጽናለች። ለዚህ ነው ሐቃችንን ነው የጠየቅነው የምንለው። እስከዚህ ሰዓት ድረስ የሰውን ሉዓላዊነት መጋፋት አይደለም ምን ማለት አይደለም። ኢትዮጵያ ሃርድ ዲፕሎማሲ እንኳን አልተጠቀመችም። ይሄን አይነት ካርታ እጇ ላይ ያለና ይሄንን መሰረት አድርጋችሁ እንድትረዱትም ጭምር ነው ይሄንን ሐሳብ ይዘን የመጣ ነው። ኢትዮጵያ ሐቋን ጥያቄዋን ታስመልሳለች፣ አሸንፋም ድል ታደርጋለች። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቼርስ